ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ወደ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያል ዛሬ ደግሞ ይዘንላችሁ የመጣን ፊደላትን ከቀኝ ወደ ግራ እያንዳንዷን እየቆጠርን ማየት እንችላለን ማለት ነው። አብዛኞቻችን ችግር የሚሆነው ፊደሎችን ከግራ ወደ ቀኝ አንዴ ቆጥራችሁ ትክክለኛ ቅርጻቸውና ድምጻቸውን ሳትይዟቸው የያዝናቸው እየመሰላችሁ ለማንበብ ተቸገርን ትላላችሁ ማለት ነው። ስለዚህ ከቀኝ ወደ ግራ፣ ከግራ ወደ ቀኝ፣ ከታች ወደ ላይ በተለያየ መንገድ እየቆጠርን ድምጻቸውንም ቅርጻቸውንም በደንብ ከያዝናቸው በኋላ ለማንበብ ለመጻፍ በጣም ቀላል ነው ማለት ነው። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ መደወል ትችላላችሁ። ከሀገር ውስጥም ሆነ ከሀገር ውጭ ናችሁ። እንዲሁም ህጻናትን ማስተማር የምትፈልጉ ሃይበሉን ደውሉልን። ወደ ቪዲዮአችን እሺ፣ ወደ ትምህርታችን ስንገባ እያንዳንዱን ከቀኝ ወደ ግራ እየቆጠርን እያንዳንዳቸውን ድምጻቸውን እንይዛለን ማለት ነው። ስናነባቸው ከዚህ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እንደዚህ ያነበነው። ነገር ግን አገጣጥመን ማንበብ የምንቸገረው ፊደሎችን ድምጻቸውንና ቅርጻቸውን ባለመያዝ ስለሆነ ዛሬ ደግሞ የምናየው ከቀኝ ወደ ግራ ይሆናል ማለት ነው። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ እንደዚህ ያደረግነን ረጋ ብለን ደጋግመን ካነበብናቸው እያየን ድምጻቸውንም ቅርጻቸውንም ስለምንይዛቸው በቀላሉ ማንበብ እንችላለን። ለማንበብ ደግሞ ለማገጣጠም የተለየ ነገር መፈለግ የለብንም። ማድረግ ያለብንም እንደው ፊደሎችን እንደ ቅደም ተከተላቸው መጥራት ይሆናል ማለት ነው። እንደ ቅደም ተከተላቸው መጥራት ይሆናል ማለት ነው። ተገጣጥመው ሲመጡ የተለያዩ ፊደሎች ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እደግመዋለሁ። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እቺ ደግሞ ማናት? እቺ ደግሞ ለናት። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ልክ እንደዚህ በቀላሉ ማንበብ እንችላለን ማለት ነው። ነገር ግን እያንዳንዳቸውን እንትን ለማለት ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ፣ ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። እደግመዋለሁ። ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ። እቺ ደግሞ ሀ ነች። ሀመሮ ሀ ብለን እንጠራት ወይም ደግሞ ሶስት ጣቱ ሀ ሀ ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። ሆ፣ ህ፣ ሄ፣ ሃ፣ ሂ፣ ሁ፣ ሃ። እሺ ደግሞ መ ነች። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ለምሳሌ ፊደሎችን ማንበብ ወይም ደግሞ ደጋግመን መጻፍ መለማመድ ያለብን እቺ ፊደል ብቻዋን አግኝተናት ሜ ተብላ እንደምትነበብ ወይም ደግሞ እቺ ብቻዋን አግኝተናት ም ተብላ እንደምትነበብ እስከምናውቀው ድረስ ነው ማለት ነው።
ከዛ በኋላ አገጣጥሞ ማንበብ መጻፍን በጣም ቀላል ነው ማለት ነው። ምክንያቱም በአእምሯችን የያዝነውን ነገር አውጥተን ለመጻፍ አንቸገርም ማለት ነው። ወይም ደግሞ ለማንበብ አንቸገርም። ሞ ም ሜ ማ ሚ ሙ መ ሞ ም ሜ ማ ሚ ሙ መ እደግመዋለሁ። ሞ ም ሜ ማ ሚ ሙ መ። እቺ ደግሞ ማናት? እቺ ደግሞ ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ ሶ ስ ሴ ሳ ሲ ሱ ሰ ሶ ስ ሴ ሳ ሲ ሱ ሰ። እያንዳንዱን እንዲህ እያደረግን እየደጋገምን እየጻፍን እያነበብን መለማመድ፣ ከምንም በላይ ደግሞ እያየን መጻፍ ያለማመደናል ማለት ነው። በደንብ እንድንይዛቸው ያደርገናል። እያየን ማለት መጻፍ፣ ከዛ በኋላ ደግሞ ሳናይ መጻፍ እያደረግን መለማመድ። እሺ ቀጣይ ደግሞ የምናየው ማለት ነው ረ ነው። ረ ሩ ሪ ራ ሬ ር ሮ። እሺ አሁን ደግሞ የምናነበው ከቀኝ ተነስተን ወደ ግራ ሮ ር ሬ ራ ሪ ሩ ረ ሮ ር ሬ ራ ሪ ሩ ረ። ደግሞአለሁ ሮ ር ሬ ራ ሪ ሩ ረ። እንዲህ እያደረግን እያንዳንዳቸው ደጋግመን ምን ማለት ማንበብ ማለት ነው። ማንበብ ስናነበው እንደዚህ አብዛኞቻችን ረ ሩ ሪ ራ ሬ ር ሮ እንዲያገን ስናነበው የያዝ ነው እየመሰለን አገጣጥመን ማንበብ ተቸገርን እንላለን ማለት ነው። ነገር ግን እነዚህን ፊደሎች እያንዳንዳቸውን ይቻውን ለምሳሌ ብቻዋን ባገኛት ሬ ተብላ እንደምትነበብ ማወቅ መቻል ግዴታ ነው ማለት ነው። ይቺ ብቻዋን ባገኛት አሁን ይቺን ሩ ብዬ ማንበብ ግዴታ ነው። ለምሳሌ ይቺ ብቻዋን እንደምትነበብ ሬ ተብላ እንደምትነበብ ካወቅ፣ ይቺ ደግሞ ይቺ የራሷ ፊደል በ ተብላ እንደምትነበብ ካወቅ፣ ሌላ ነገር ሌላ መጨመር መቀነስ አያስፈልግም። ይቺን በ እየጠራለሁ፣ ይቺን ሬ በአንድ ምን ይሆናል? በሬ በሬ የሚል ትርጉም እንዲሰጥ ያደርግልናል ማለት ነው። ይቺ ደግሞ ማናት? ሰ ናት። ሰ ሱ ሲ ሳ ሴ ስ ሶ ሰ ሱ ሲ ሳ ሴ ስ ሶ። እሺ ሶ ስ ሴ ሳ ሲ ሱ ሰ ሶ ስ ሴ ሳ ሲ ሱ ሰ ሰ። ኦኬ ሶ ስ ሴ ሳ ሲ ሱ ሰ ሰ። እሺ ይቺ ደግሞ ማናት? የሸ ናት። ሸ ሸ ሹ ሺ ሻ ሼ ሽ
ሾ ሸ ሹ ሺ ሻ ሼ ሽ ሾ እሺ ሾ ሽ ሼ ሻ ሺ ሹ ሸ ሾ ሽ ሼ ሻ ሺ ሹ ሸ ሾ ሽ ሼ ሻ ሺ ሹ ሸ ችለማናች ደግሞ ቀ ነች። ቀ ቁ ቁ ቂ ቃ ቄ ቅ ቆ ቀ ቁ ቂ ቃ ቄ ቅ ቆ ቆ ቆ ቅ ቄ ቃ ቂ ቁ ቀ ቆ ቅ ቄ ቃ ቂ ቁ ቀ ቆ ቅ ቄ ቃ ቂ ቁ ቀ እቺ ደግሞ በ ነች። በ ቡ ቢ ባ ቤ ብ ቦ በ ቡ ቢ ባ ቤ ብ ቦ ቦ በ ቡ ቢ ባ ቤ ብ ቦ ቦ ብ ቤ ባ ቢ ቡ በ ቦ ብ ቤ ባ ቢ ቡ በ እንደዚህ እያደረግን መለማመድ ማንበብ መጻፍ እንችላለን ማለት ነው። ለዛሬ ዘንድላችሁ የመጣን ቪዲዮ ይህን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ሶሻል ሚዲያ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ በማንኛውም ቦታ ህፃናት ማስተማር የምትፈልጉ እንዲሁም ራሳችሁ መማር የምትፈልጉ ደውሉን፣ አይበሉን። የእናንተን የስራ ሰዓት በማይጋፋ መልኩ እጥር ምጥን ባለ መልኩ እናንተን የስራ ጊዜ ሳንሻማ በአጭር ጊዜ ጥሩ አንባቢ ጻፊ አድርገን እናስተምራችኋለን ማለት ነው። ለዛሬ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ